ብሌን ነፃ ሴት ናት። ሀሳቧን እንደ ልቧ ነው የምትገልጸው። ለንደን አይነቱ ከዚህ በፊት ምንም አይነት ግንኙነት ውስጥ ገብቶ ለማያውቅ ወንድ ከበድ ትላለች። አነጋገሯ ውበት አለው። ከነ ድምጿ ቃላቶችን ተከትለው ፊቷ ላይ የሚገለጸው የገጽታ መቀየሮች በራሳቸው ልብን ከፍ ዝቅ ያደርጋሉ። በቃ ለራሴ እናትዬ ተበላሸ ያለ መሳሪያ ልትማረክ ነው፣ ጎትታ አምጥታ እግሯ ስር ልትደፋህ ነው። እሷ ሁለገብ አስተሳሰብ ነው ያላት። በማንኛውም አይነት ርዕስ ላይ ማውራት ትችላለች። ወሬዎቿ የመንደር አይነት አይደሉም። ስለ ወቅታዊ የሀገራችን ሁኔታ፣ ስለ ዓለም አቀፍ እንቅስቃሴዎች፣ ስለ ከፍታ፣ ስለ ወሬ አላት። እኔ ራሴ በሷ ቦታ ገምግሜ ይሄ ሁሉ ያላወቅኩት የት ሄጄ ነው እስከ ማለት ደረስኩ። ጭንቅላቴን ፈተሽኩ። የእናቴ ልጅ ክፍል 12 ይሄን አስዳምጫችሁ ነበር። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በትህትና ተጋብዛችኋል። ክብሯና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ አብሬያችሁ የምቆየው ፋትመት ሚዲያ ነኝ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። የእናቴ ልጅ ክፍል 13። ከእሱ አንጻር ሳየው ገና ይቀረዋል። እኔ ከቤተሰብና ከሰፈር ያለፈ እውቀት አለኝ ለማለት አልደፍርም። የኔ እውቀት ያለው ይልቅ መዝናኛው ላይ ነው። በተለይ ስፖርት ከነኳስ ጨዋታው በጣም እወዳለሁ። ስለሱ ተንትን ብባል ከጥግ እስከ ጥግ ልሄድ እችላለሁ። ከዛ በተረፈ ግን ዜና እንኳን ሲያጋጥመኝ ቻናል ስቀያይር ነው የምገኘው። ይሄው ዛሬ ጉለቴን አየሁት። የማወራበት ርዕስ ከየት ላምጣ? ከማዳመጥ ውጪ ቢያንስ የማወራበት ነገር ቢኖረኝ አይናፋርነቴን በወሬ ሸፍነው ነበር። ከየት ይምጣ? በዝምታ አንገቴን እየነቀነቅሁ ማዳመጥ ሆነ። ናቲ፣ አዳማጭ መሆንህን ወድጀዋለሁ፣ ነገር ግን ሀሳብህን መስማት አለብኝ አይደል እንዴ? አለችኝ ፈገግ ብላ። ልቤ ተንፈራፈረብኝ። አይ አንቺ ስታወሪ ደስ ይላል ማለቴ አመለጠኝ። ሳቀች። እሺ፣ በነገራችን ላይ በጣም ተገርሜባለሁ። ያ የሰፈራችን አርደኛ እንዲሁም ረባሽ ልጅ እዚህ አጠገቤ ተቀምጦ ስለፈልፍ እየሰማኝ ነው። ደስ ይላል። ይህንን ለውጥ ሳላደንቅ አላልፍም አለች አንድ ተለቅ ያለ ሬስቶራንት አጠገብ መኪናዋን እያቆመች። በቃ ሁሉም ነገር በራሷ መንገድ ነው የምታደርገው። የት መሄድ እንደምፈልግ አልጠየቀችኝም። ይሁን እስኪ አልኩ ለራሴ። ወደ ውስጥ ስንገባ አስተናጋጁ ያቃታል መሰል ተንሰፍስፎ ተቀበላት። አመስግና ወደ አንድ ጥግ አመራች። ወስዳ እንድቀመጥ ጋብዛ ተቀመጠች። የወንድነትን ድርሻዬን የተቀማው መሰለኝ። ናቲ፣ ምን ትወስዳለህ? አንቺ የምትወስጂውን ሁሉ አልኳት። ረጅም ሳቅ ሳቀች። የልቤ ምቴ ከፍ አለ። ይህ ነገር እንዴት ነው? ለሽንፈቴ የተላከ ነው እንዴ? ናቲ፣ አባባልህን ወድጀዋለሁ፣ ነገር ግን እኔ የምወስደው ሁሉ ላይስማማህ ይችላል። አይ አይመስለኝም፣ የግድ ሊስማማኝ ይገባል አልኳት። ቢያንስ ወሬ ባልችል ቀልዱ ልሞክር። እሺ እኔ አዛለሁ፣ ምንም አይነት ተቃውሞ ማቅረብ አይቻልም ብላ ለጥሪ ትንሽ ከበድ የሚል ቃላቶች ለአስተናጋጆቹ ነገረችውና ወደ እኔ መለስ አለች። እና ናቲ፣ ህይወት እንዴት ይዛሃለች አለችኝ። በቀኝና በግራ እጇ ወገቤን ሰቅዛ አልኳት። አንተ ልጅ ስበላ ትንሽ ስለሚለኝ ቀልድህን በልኩ አድርገው አለችኝ። ከምር ግን ስለ ኑሮ እንዳትጠይቅኝ። ከጠየቅሽ ግን እንደኔ አኗኗር ሳይሆን እንደ ማህበረሰቡ ይሆናል መልሴ። እኔ ጋር ስላልጎደለ ሌላው ጋር አልጎደለም ማለት አይደለምና እኔ ተመቻችቶ ተኝቼ ባደር ከቤቴ ስወጣ ብዙ ተመቻችቶ ያላደረ ፈገግታ የሌለው ሰው ማየት አይቀርምና ሳላስበው ስሜቱ ይጋባብኛል። እና የአንድ ሰው በልቶ ማደር ህይወትን አያሱባትም። ምክንያቱም ጠግበስ ሰዎች ብዙ ያልበሉ ሰዎች ጋር ነው የምትገናኘው እና ስሜታቸው አንድ ላይሆን ይችላል። ያንቺን ደስታ ሊበክልብሽ፣ ሳቅሽን ሊገድብብሽ፣ ቀንሽን ሊቀማሽ ይችላል አልኳት።
በእርግጥ ልክ ነህ። የሀገራችን ሁኔታ ከዕለት ዕለት አስቸጋሪ እየሆነ መምጣቱን አልክድም። ነገር ግን መቀየር የምንችለው ነገር ካለ ለመቀየር መሞከር ነው። ካልሆነ ግን ቢያንስ አንተ የራስህን ድርሻ መወጣት መቻል ይሻላል። ለምሳሌ እጅ እግር ማሰቢያ አእምሮ ለሰጠ ጌታ ክብሩ ይስፋ እና እሱ ሙሉ አድርጎ የሰጠህን ማንነት መጠቀም አለብን። ሙሉ አካል ተሰጥቶን እኮ ከኑሮ መታገል የማንፈልግ እጆቻችንን ለልመናና ለስርቆት የምንዘረጋለን እኮ። ይህ ፈጣሪ ማሳጣት ነው። በእርግጥ በተለያዩ አደጋ ምክንያት በተከሰተ ችግር በጎዳና የወጡ ብዙ አሉ። የእነሱን ችግር እንደ ግለሰብ ላትፈታ ትችላለህና መንግስት የራሱን ኃላፊነት እንዲወጣ ግፊት ታደርጋለህ። መንግስት ሲተኛ እንዲነቃ ሀሳብ ትሰጣለህ። ከዚህ ውጭ ግን ያንተ ድርሻ ደግሞ ለሌላው መድረስ ባትችል እንኳን ከቤተሰብ ድጎማ ወጥተህ ራስህን ለመቻል መፍጨርጨር ትልቅ አስተዋጽኦ አለው። ሁሉም ጤናማ ሰው በንጹህ ሰርቶ ራሱን ከቻለ ታስቀዋለህ ብላ ወደ ኋላ ለጠጥ ብላ ተቀመጠች። ይቺ ልጅ ግን ተልካቢ ነው እንዴ? እያንዳንዱ ሁኔታዋ ለምንድን ነው ስሜቴን ቆንጠጥ የሚያደርገው? አስተናጋጁ መጥቶ የያዘውን ሽር ጉድ እያለ ሲያስቀምጥ ልብ ብዬ አየሁት። አሳዘነኝ። በእርግጥ ብሌንን ይወዳታል። እናም ብዙ ጊዜ አስተናግዷታል መሰል። አይኑ ከሷ ላይ አይነቀልም። ብሌን ደግሞ ሙሉ በሙሉ ማለት ይቻላል ትኩረቷን እኔ ላይ ነው። እንግዲህ እሷ እንደነገረች ከሆነ ረጅም ጊዜ ሰፈር ውስጥ ታውቀኛለች። ለእሷ አዲስ አይደለሁም። በእኔ ላይ ፍላጎት ይኖራት ይሆናል። ያ ከሆነ ደግሞ ለእኔ ይቀለኛል ብዬ አሰብኩ። ናትዬ ብላ አልወደድከውም? አረ እንደፈራሁት አይደለም፣ ቆንጆ ነው። ለምግብ ቆንጆ ነው ይባላል እንዴ? ሆ ይጣፍጣል ነው የሚባለው ብላ ሳቀች። እሺ ይጣፍጣል። መቼም በዚሁ ከቀጠልን ብዙ ነገር መማሪያ አይቀርም አልኳት። እኔ በበኩሌ በዚሁ ለመቀጠል ነው ያሰብኩት። ከኔ ለመሸሽ ምን አማራጭ አለህ አለችኝ ቆፍጠን ብላ። ምንም አጭር መልስ ወድጀዋለሁ ብላ አይኖቼን አልፋ ወደ ውስጤ በሚገባ አስተያየት አየችኝ። በቃ ከዚች ልጅ ማንም አያስጥለኝም፣ አልቆልኛል። ከብሌን ጋር ረጅም የሚባል ሰዓት ነው ያሳለፍነው። ምንም የማይሰለች ደስ የሚል። ከዚህ በፊት አንድ ቦታ መቀመጥ አልወድም ነበር። ከሷ ጋር ሆኜ ግን ሰዓቱ መሄዱን እንኳን አልታወቀኝም። ብሌን ራሷ የምትነበብ መጽሐፍ ናት። ፈጣሪ ሁሉን ነገር ማለት ይቻላል የሰጣት። አንድ ነገር ግን አልክድም፣ በጣም የበዛ ግልጸኝነት ታበዛለች። ሀሳብን ለማውራት ከሰው ጋር ለመግባባት ድብቅነት ባያዋጣም ሁሉን ነገር በፊት ለፊት መናገር ግን ይጎዳል ብዬ አስባለሁ። ምክንያቱም ሁሉም ሰው ስሜታችንን በእኩል ዓይን አይቶ ላይረዳን ይችላል። ፈጣሪም እኮ ቢሆን የውስጣችንን ሀሳብ ሁሉ ተገልጦ እንዲታይ ቢፈልግ ኖሮ እርስ በእርስ አእምሮአችንን እንድንነባበብ አያደርግም ነበር። ነገር ግን ያንን አላደረገም። ከመናገራችን በፊት ውስጥ ይዘነው ማለት ያለብን ወይስ የሌለብን ብለን አስበን አስተካክለን እንድናወራ ስለፈለገ ይመስለኛል የውስጣችንን ሀሳብ እንድንተዋወቅ ያላደረገው። አንድ ሰው አናዶህ አፈር አባቱ ይብላ ብሎ አእምሮ ሲናገር ይህንን አወጥቶ አፍ ቢያስተላልፍ ከማንም ጋር አትኗኗርም። አንዳንድ ሰዎች አሉ በግልጸኝነታቸው ፍላጎታቸውን የሚያወሩ፣ ያ ግልጸኝነታቸው ሌላው ሰው ጋር እንደ ነውር የሚቆጠርባቸው። ብሌን ከዚያ የምትመደብ ይመስለኛል። ከተሳሳትህ በይሉንታ የምታልፍ ነገር የለም፣ ፊት ለፊት ትነግርሃለች። አንተ እንደዚህ ነህ፣ እንደዚህ ማድረግ ያስደስተኛል፣ ይህንን ነገር አልፈልገውም ማለት አይከብዳትም። ማለት ያለባትን ያለ ገደብ ትላለች። እኔ ደግሞ በዛ መልኩ አላደኩም። ምንም እንኳን ተደባዳቢና አስቸጋሪ ብሆንም ሀሳቤን ይቀጥላል።
ክብራና ክብራት የእናቴ ልጅ ክፍል 13 ይህን ይመስል ነበረ። በክፍል 14 እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ። አገራችን ኢትዮጵያን ሰላሟን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ የኮዱ ሰናበታለሁ። ሰናይ ጊዜ። እስከምንገናኝ ቸር ይግጠመን። ባይ ባይ። ትመጫለሽ ብዬ ሳይማዶ ሳይማዶ